ፓርት 1 ላይ ምን አየን? የክላይሜት ኤክስትሪም አይደል? ክላይሜት ኤክስትሪም ምን አለን? አንድ ነገር ይሞቃል ይቀዘቅዛል ማለት እስከ ኤክስትሪም እስከ ጥግ ድረስ ምን ያስከትል ይችላል? ጎርፎችን፣ ድርቀትን ሊያስከትል ይችላል ብለናል። Well, today we're going to look at climate extremes and poverty. Hello everyone, my name is Ribka Tanna from Lucy Bridge Academy. ሁሌም እንደምንለው ዌብሳይታችን www.lucybridgeacademy.com join አድርጉ። የተለያዩ AI supportive questionnaires ታገኛላችሁ. And of course our YouTube channel. Don't forget to subscribe and leave a comment, and also አስተያየትና ኮሜንት ካላችሁ ደግሞ ቴሌግራም ቻናላችን ላይ አስቀምጡልን። So climate extreme ዴፊኒሽኑን አይተናል አይደል? ሶ የሆነ ቲፒንግ ፖይንት ሲያልፍ ነው ብለናል አይደል? ሶ ቲፒንግ ፖይንት ማለትም አንድ ነገር በቃ የመጨረሻው መቋቋም፣ ለምሳሌ አንድ ሰው መቋቋም የማይችልበት ደረጃ ሲደርስ፣ ለተለያዩ ኢንቫይሮንመንት ደግሞ አፈር ለምሳሌ ቲፒንግ ፖይንቱ ሲደርስ ድርቀት አለ መጀመሪያ አካባቢ፣ ቲፒንግ ፖይንቱ ሲደርስ ይሰነጠቃል። ኒውትሪየንቶችን የተለያዩ እጽዋቶችን ሰፖርት ማድረግ አይችልም ብለናል በአፈር እዛን ኤግዛምፕል ስንወስድ። ሶ ክላይሜት ኤክስትሪም የተለያዩ ጎርፎች፣ ድርቀቶች ሞስትሊ ማን ላይ ነው በጣም ኢምፓክት ያለው? ሞስትሊ ሃይ ፖቨርቲ ሌቭል ላይ ያሉ ሰዎች አይደል? ሶ ድሃ የሆኑ ሰዎች ላይ ነው። ለምን ምክንያት ነው? ሶ ፖቨርቲ ላይ ኦልሬዲ ድህነት ላይ ያሉ ሰዎችን ለምንድን ነው የሚያጠቃው? አንደኛ ምንድን ነው? they have no insurance አይደል? ኢንሹራንስ የላቸውም። ሶ ጎርፍ ሲመጣ ለምሳሌ ፕሮፐርቲያቸውን፣ ቤታቸውን ዲስትሮይ ሲያደርግባቸው፣ ሲያፈርስባቸው ኢንሹራንስ የላቸውም ማለትም or they have no saving አይደል? ሴቭ ያደረጉት ሴቪንግ የላቸውም። ሌላኛው ደግሞ ፑር ስለሆኑ እነዚህ ሰዎች ደሃ ስለሆኑ የሚኖርበት ቤት or ቤታቸው በምን አይነት ማቴሪያል ነው? ብዙ ጊዜ በተለያዩ ማድ ጭቃ ሊሆን ይችላል አይደል? ማለትም ኢዚሊ ዲስትሮይ የሚደረጉ ናቸው። ሶ ኦፍ ኮርስ ጎርፍ ሲመጣ ማንንም አይለይም አይደል? ሀብታሙንም ደሃውንም አይለይም። የሁሉንም ሰው ፕሮፐርቲ የሁሉንም ሰው ቤት ለማፍረስ ነው የሚመጣው አይደል? ሞር ሪች የሆኑ ሰዎች ግን የሰሩበት ማቴሪያል ቤታቸው ሊቋቋም ይችላል። ደሃ የሆኑ ሰዎች ግን ኦልሬዲ ደሃ ናቸው። የተሰራበት ቤታቸው ጭቃ ነው ኦር ቶሎ የሚፈርስ አይነት ነው። ሶ ሞር የሚጠቁት እነሱ ናቸው። ሶ ማድ ኢንሹራንስ የላቸውም፣ ሴቪንግ የላቸውም። ሌላኛው ደግሞ ምን አይነት ፋክተር ሊሆን ይችላል? ዲፔንድ የሚያደርጉት ሞስትሊ ኔቸር ላይ ነው። ኦር ኔቸር ወይ ደግሞ የስራ አይነታቸው ምንድነው? ሞር ፋርሚንግ ላይ ነው። ሞር የተለያዩ ፊሽንግ ላይ ሊሆን ይችላል። ሶ ፋርሚንግ ላይ ዲፔንድ የሚያደርጉ ከሆነ ምንድነው? ኤክስትሪም ቴምፕሬቸር ኤክስትሪም ክላይሜት ምን ሊያስከትል ይችላል ብለናል? ድርቀት። ሶ ድርቀት ካለ ፋርሚንግ ላይ የሚተዳደሩ ከሆነ ምንም አይነት ሰብሎችን ማምረት አይችሉም፣ መዝራት አይችሉም። ሰው የገቢ ምንጫቸው ይቀንሳል። ሶ ፋርሚንግ ላይ ኤክስትሪም ቴምፕሬቸር ድርቀትን ሊያስከትልባቸው ይችላል። ሶ የተለያዩ ፊሽንግ ላይ ከሆነ ለምሳሌ የተለያዩ ጎርፍ ሊመጣ ይችላል። ሶ በሚተዳደሩበት ነገር ላይ ኤክስትሪም ክላይሜት ሲመጣ ኦልሬዲ እነዚህ ሰዎች ፑር ናቸው፣ ቤታቸው በጭቃ ነው፣ ኢንፎርማል ሴትልመንት ነው፣ ኢንሹራንስ የላቸውም፣ ሴቪንግ የላቸውም። ሶ ሲመጣ ያ ጎርፍ፣ ያ ኤክስትሪም ክላይሜት፣ ያ ድርቀት፣ ያ ችግር ምንድነው? ሁሉንም ነገር ምን ያደርግባቸዋል? አጠቃሎ ሞር በቃ ዜሮ ይጨርሳቸዋል ማለት ነው። ሶ ይጨርሳል ያው ከባድ ቃል ነው፣ ግን ያው ችግር ነው ሞር ፑር ለሆኑ ሰዎች። ሶ ኦኬ ሌት ሚ አይ ቲንክ እሺ ኢሬዝ እናርገው። ኦኬ ቲንክ ዲስሪጋርድ እናርጎሽ። ሶ ኤክስትሪም ፒፕል or extremely poor የሆኑ ሰዎች በቀን ምን ያክል ነው የሚያገኙት? per day almost 1.9 USD per day ያገኛሉ። ይሄ ማለት በጣም ጥቂት ነው። ሶ 1.9 USD per day ማለት ምንን ያሳየናል? almost እነዚህ ሰዎች የሚያገኙትን ገቢ or የሚያገኙት ገቢ ምንጭ ምን ላይ ነው የሚያውሉት? የተለያዩ ምግቦችን ለማግኘት አይደል? ሶ ለመብላት ነው እንጂ የሚያገኙት ይሄ ብር 1.9 USD per day ማለት ኦልሞስት ከምግብ ከዚህ ነገር አልፎ ለተለያዩ ነገሮች ሰፖርት አያደርጋቸውም። ኦልሞስት ምን ይባላል እስከ 60 እስከ 80% ያክል ምን ላይ ነው ማለት ነው? ፉድ ምግብ የማግኘት አፎርድ የማድረግ ላይ ነው
የሚያውሉት ማለት ነው። ሶ እነዚህ ሰዎች ኦልሬዲ የገቢ ምንጫቸው ጥቂት ነው። ሶ ለምሳሌ ኤክስትሪም ክላይሜት መጣ አይደል? ኤክስትሪም ክላይሜት እና ፑር የሆኑ ሰዎችን እያገናኘን ነው። ኦር ምንድነው ሁለቱንም እያስተያየን ነው። የስ ቃሉ መጣልኝ፣ እያስተያየን ነው። ሶ እነዚህ ሰዎች ኦልሬዲ የሚያገኙት የገቢ ምንጭ ጥቂት ነው፣ የሚያገኙትንም ለምግብ ነው የሚያውሉት ብለናል። ሶ ኤክስትሪም ክላይሜት ምን ያስከትላል? ለምሳሌ ድሮት ድርቀት አይደል? ድርቀት ሲኖር ሁሌ ምን ይሆናል? የምግብ እጥረት አይደል? ፉድ ሾርቴጅ። ሶ የምግብ እጥረት ብቻ ሳይሆን ያለው ምግብ ላይ የፉድ ፕራይስ ምን ይሆናል? ይጨምራል። ሶ እነዚህ ሰዎች ምንድነው የሚያገኙትን ብር አይደለም ድርቀት መጥቶ ለመብላት እንደዚሁ ራሱ አፎርድ የማድረግ አለማድረግ ችግር ላይ ናቸው። የምግብ ማግኘት አለማግኘት። ሶ ድርቀት ይመጣል፣ የምግብ ፕራይሱ ይጨምራል። ሶ እነዚህ ሰዎች ምንድነው ላክ ኦፍ ፉድ። ሶ በቀን ራሱ ምግብ በማይበሉበት ጊዜ ራሱ ይመጣል ማለት ነው። ሶ ኤክስትሪም ፖቨርቲ እንደምታዩት ነው እንግዲህ ኦልሬዲ የሆነ ጎርፍ መምጣት አለመምጣት ሳይሆን የሰዎች ላይቭሊሁድ ላይ ሰዎች የሚበሉትን እስከሚያጡት ደረጃ ድረስ ይሄዳል። ሶ ኦኬ አይ ቲንክ ሞስትሊ አይተናል። ሶ ፖቨርቲ እና ኤክስትሪም ፖቨርቲ ምን ሊያስከትል ይችላል? ለምሳሌ ኦልሞስት 1.3 ቢሊዮን የሚሆኑ ሰዎች ምን ያላክ ያደርጋሉ? አክሰስ ቱ ኤሌክትሪሲቲ አይደል? ሶ ኤሌክትሪሲቲ ከኤክስትሪም ክላይሜት ጋር ምን ያገናኛል? ለምሳሌ ጎርፍ ሲመጣ አይደል? የተለያዩ ጎርፎች ምንን ያስከትላሉ? የተለያዩ ሆስፒታሎች ላይ ዚን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ በሞባይል አፕሊኬሽናችን ወይ ደግሞ በዌብሳይታችን ላይ ማግኘት ትችላላችሁ። መልካም የጥናት ጊዜ